ሰላም እንዴት ናችሁ? ውድ የስፖርት ቻናል ተከታታዮቻችን የሰዓቱን የመረጃዎች ይዘንላችኋል። ምሽት ላይ የተደረጉ በርካታ የዓለም ዋንጫ ጨዋታዎች አሉ። ከነዛ መካከል ተጠባቂዎቹንም እንደዚሁ አሉ። ዋና ዋናዎቹን ልንገራችሁ። በቅድሚያም ፈረንሳይ ማለፏን አረጋግጣለች። ኖርዌይን 4-1 ነው ያሸነፈችው። የምነግራችሁ ጉዳይ ይኖራል። ሴኔጋልም እንደዚሁ ኢራቅን 5-0 አሸንፋለች። ኢኳዶር ታሪክ ሰርታለች። በሀገሪቱም ታላቅ በዓል ታውጇል። ጀርመንን ነው 2-1 ያሸነፈችው። ስለሱም አጠር ያለ መረጃ ይዘናል። እንደዚሁ ኡስማን ደንበሌ ሀትሪክ መስራቱም ተነግሯል። ግብጽ ኢራንን እንግዲህ አቻ ወጥቷል። ግብጽ ከኢራን ማለት ነው። በዚህም ግብጽ ማለፏ ስታረጋግጥ ኢራን ደግሞ ሌሎችን እየጠበቀች ነው የምትገኘው። ቤልጅየም ኒውዚላንድን 5-1 ሰፊ በሆነ የጎል ልዩነት አሸንፋለች። የአርሰናሉ ተጫዋች ትሮሳርድ 2 ግቦችን አስቆጥሯል በዚህ ጨዋታ ላይ ማለት ነው። እነዚህና በርካታ ጉዳዮችን ይዘናል። አብራችሁ እንድትቆዩ እንደዚሁም ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። መልካም ቆይ የመጀመሪያው መረጃችን የሚሆነው ፈረንሳይ ናት። ፈረንሳይ ኖርዌይን 4-1 ነው ሰፊ በሆነ ውጤትን አሸነፈችው። በዚህ ጨዋታ ላይ ተጠባቂ የነበሩት ሁለቱ ተጫዋቾች አልተገናኙም። ሃላንድና እንደዚሁም ደግሞ ሚፓፔ በሁለቱ እንግዲህ ግጥሚያ ያደርጋሉ ተብሎ ብዙዎች ይጠብቁ ነበር። ነገር ግን በኖርዌይ በኩል ሃላንድ አልተሰረፈም። በነገራችን ላይ የኖርዌይ አሰልጣኝ ምርጥ 10 ተጫዋቾችን አላሰለፉም ነው የተባለው። በተጠባባቂ ተጫዋች ነው ይህንን ጨዋታ የጀመሩት። እናም ለዛ ነው እንግዲህ ይህን ያህል ጎል ያስተናገዱት ነው እየተባለው። ምክንያቱም በቀጣይ የሚጠብቃቸውን ጨዋታ በከፍተኛ ተጽዕኖ ለመጫወት አስበው ይሆናል ተብሎ ነው የተነገረው ማለት ነው። በዚህ ጨዋታ ላይም እንግዲህ ኡስማን ደንበሌ የጨዋታው ኮከብ ሆኖ ሃትሪክም መስራቱ ነው የተነገረው ማለት ነው። እንግዲህ በዓለም ዋንጫ 3ኛው ሃትሪክ እየሰራ ተጫዋች ሆኖ ስሙን አስመዝግቧል ነው የተባለው። በፈረንሳይ ማሸነፊያ ግቦችን ደንበሌ 3 ግቦችን ማስቆጠሩ ብዙዎችንም እያነጋገረ ነው የሚገኘው። በሌላ ምድብ ጨዋታ ሴኔጋል ኢራቅን 5-0 በሆነ ሰፊ የጎል ልዩነትን ያሸነፈችው ሴኔጋል የማሸነፊያ ግቦችን ፓፔ ጉዮ እንደዚሁም ናዳዮ እና እስማኤል ሳራ እና ሀቢብ ዳይራ ናቸው ጎሎቹን ያስቆጠሩት። እንግዲህ የሴኔጋሉ ኮከብ እንግዲህ ሴይዶማኒ ጎል አላስቆጠረም በዚህ ጨዋታ ላይ ማለት ነው። አሲስት ግን እንዳደረገ ነው የተነገረው ማለት ነው። በጥሎ ማለፉ ፈረንሳይ ከስዊድን እንደዚሁም ደግሞ ኖርዌይ ከኮት ዲቫር ጋር ጨዋታቸውን እንደሚያከናውኑም ጭምር ነው የተነገረው ማለት ነው። ኢኳዶር ናት ሌላዋ መረጃችን። ኢኳዶር ጀርመንን በሰፊ እንግዲህ እጅግ ተጠባቂ ያልሆነ ጨዋታ ነው። ይህ ጨዋታ ጀርመን ታሸንፋለች ተብሎ የተገመተበት ጨዋታ ነው። ኢኳዶር ጀርመንን 2-1 ማሸነፏ ብዙዎችን እያነጋገረ ነው የሚገኘው። ከ20 ዓመት በኋላ ነው በጥሎ ማለፍ እንግዲህ ጥሎ ማለፉን ያለፈችው ማለት ነው። ወደ ምርጥ 32 የተቀላቀለችው ነው የተባለው። እንግዲህ የፕሬዚዳንቱ ሀገራቸው ከ20 ዓመት በኋላ ጥሎ ማለፍ ስትበቃ በሚትላይፍ ስታዲየም ተገኝተው ሀገራቸውን ሲመለከቱ ነበር የሀገሪቱ ፕሬዚዳንት ማለት ነው። ፕሬዚዳንቱ አክለውን በሀገራቸው ይህ ቀን የብሔራዊ በዓል ቀን ሆኖ እንዲከበር እንደዚሁ ሀሳብ አቅርበዋል። ይጸድቃል አይጸድቅም የሚለው ተጠባቂ ጉዳይ ነው። ነገር ግን እንደ ሀሳብ ይሄ እንዲጸድቅም እንደዚሁ ከፍተኛ የሆነ ጫና እንደሚያደርጉም ጭምር ነው የተገለጸው ማለት ነው። ሌላኛው ደንበሌ 3 ጎሎችን በማስቆጠሩ ሃትሪክ በመስራቱ ብዙዎች እንደዚሁ እያደነቁት ነው የሚገኘው። ግብጽ በምድቡ ያደረገችውን 3ቱን ጨዋታዎችን ያለምንም ሽንፈት በማጠናቀቅ ነው ወደ ቀጣዩ ዙር ያለፈችው። አቻ ነው ያሁኑን የሚወጣችው። ግብጽ ከኢራን ጋር ባደረገችው ጨዋታ አቻ ወታለች። ግብጽ ለመጀመሪያ ጊዜ ነው በጥሎ ማለፉ ምርጥ 32 የዓለም ዋንጫ ላይ የተቀላቀለችው ማለት ነው እና ለመጀመሪያ ጊዜ ነው ወደዚህ የተሳተፈችው። ኒውዚላንድ ከሽንፈት ያልታደጋቸውን ግብ ኢልሃ ጀስት ከመረብ አሳልፏል። ሌላኛው እንግዲህ በምሽት የነበረው ጨዋታ ማለት ነው ቤልጅየም ከኒውዚላንድ 5-1 በመሆነ ሰፊ ውጤት ቤልጅየም ይህንን ጨዋታ አሸንፋለች። የኒውዚላንድን ያለመሸነፍ ያላዳነችውን ጎል እንደዚሁ 1 ጎል በማስቆጠር ሽንፈት አጋጥሟቸዋል ማለት ነው። ኢራን በ3 ነጥብ ምድቡን 3ኛ ደረጃ ላይ ስትገኝ ምርጥ 3ኛ ሆኖ ለማለፍ ሌሎች ምድብ ጨዋታዎችን ትጠብቃለች የተባለው። ከዚህ ምድብ እንግዲህ ግብጽ እንደዚሁም ቤልጅየም ማለፋቸውን አረጋግጠዋል ሁለቱ ማለት ነው። ግብጽ ግን ኢራን ግን ሌላዎቹን ጨዋታዎች እንደምትጠብቅ ነው የተነገረው ማለት ነው። በነገራችን ላይ ግብጽ ከኢራን ጋር ባደረጉት ጨዋታ ኢራኖች ጎል ተሽሮባቸው ነው እንጂ የማሸነፍም እድል አግኝተው እንደነበር ነው እንግዲህ ጨዋታውን ተመልክታችሁት ከሆነ ማለት ነው። ኦፍሳይት ሆኖ ነው እንጂ ጎል አስቆጥረው ነበር፣ ግን ኦፍሳይት በመሆኑ ነው ያ ጎል የተሻረባቸው።